ኮሚኒቲያችን እርግጥ በጣም ስትሮንግ አይደለም፣ ብዙ ነን እንጂ ብዙ አቅም የለን። ሰው ማመን አለበት። እኔ የራሴን የሀበሻውን ቢዝነስ ብደግፍ ዞሮ ዞሮ ራሴን መደገፍ ነው፣ ቤተሰቤን መደገፍ ነው ብሎ ማሰብ አለበት። ብዙ ሰው መኖር ከብዶታል። በዲጂታሉ ዓለም ላይ በተለይ ደግሞ በሶሻል ሚዲያ የሚታየው በቃ ሁሉ ነገር ቀላል ተደርጎ ሪል ግን አይደለም። ሰው ወደ ራሱ ነው ማየት ያለበት። ምን ባደርግ ነው ደስ የሚለኝ፣ ታለንቴ ምንድን ነው አይደለ? እነሱ ሁሉ ነገር ውስጥ ደግሞ እንገባለን። ጤና ይስጥልኝ መቅደስ፣ እንኳን ደህና መጣሽ። በጣም ደስ ብሎኛል ይህንን ጥሬን አክብረሽ ስለመጣሽ። እንደምን አለሽ መቅደስ? እግዚአብሔር ይመስገን ቻችዬ። እኔም ይህን እድል ስለሰጠሽኝ ስለጋበዝሽኝ በጣም አመሰግናለሁ። እሺ መቅደስ፣ ዛሬ ከአንቺ ጋር የምንወያየው የፋሚሊ ደረጃ በግለሰብ እና በኮሚኒቲ ደረጃ ላይ ያለውን የፋይናንሻል ስትሬስ እና ፋይናንሻል ላይ ኬርፉሊ ያልተረዳናቸው ብዙ ነገሮች አሉና ከአንቺ ምክር እንድንወስድ በጣም እፈልጋለሁ። ሌላው እንግዲህ ፐርሰናል ደግሞ ሴቪንግ እና ሪታይርመንት ደግሞ ላይ እናወራበታለን። ኦፍኮርስ አንቺ ራስሽን በኋላ ስታስተዋውቂ እዚህ ሀገር በልጅነትሽ ነው የመጣሽው፣ ሃይ ስኩል ቀጥሎም ኮሌጅ እንዲሁም ስራ ላይ ከዛ በኋላ ደግሞ ወደ ትዳርና የሁለት ልጆች እናት ነሽ። በሱ ዙሪያ ላይ መጀመሪያ እንግዲህ ራስሽን ኢንትሮዳክሽን ልሽ ላይ ታስተዋውቂያለሽ። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ ተመልካቾቻችን። እንኳን ከቻቺ ጋር ፖድካስት ተመልሰን በሰላም ተገናኘን። ዛሬ እንግዳዬ መቅደስ ነች። ከመቅደስ ጋር ረጅም የሆነ ደስ የሚል ውይይት ይኖረናል። መቅደስዬ፣ እስቲ ራስሽን አስተዋውቂልኝ። እሺ፣ እንደገና በጣም አመሰግናለሁ ቻቺ። ስሜ መቅደስ ፈለቀ እባላለሁ። ቅድም እንደተናገርሽው ኢትዮጵያ አዲስ አበባ ተወልጄ አድጌ ከዛ ሃይስኩልን እዚህ መጥቼ ጨረስኩኝ። ከዛ በኋላ ወደ ኮሌጅ ሄድኩኝ። ከዛ በኋላ ያው ወደ ስራው ዓለም ገባሁኝ። ባለትዳር ነኝ፣ የሁለት ልጆች እናት ነኝ እና በቃ በስራው በአካውንቲንግ ስራ ለረጅም ጊዜ ሰርቻለሁ። ከዛ ደግሞ በቅርብ ጊዜ ወደ ሞርጌጁ ዓለም ውስጥ ገባው እና ወደ ሞርጌጁ ዓለም ስገባ በጣም የፐርሰናል ፋይናንስን ነገር ስለ ራሴም ህይወት፣ ስለ ኮሚኒቲያችንም ስለኛም ብዙ ነገር ማየትና ኦብዘርቭ ማድረግ ጀመርኩኝ። እንግዲህ ከዛ በኋላ ነው ይሄንን ፓሽን የጀመረው ስልሽ ናት ፋይናንሻል ሳይሆን ወደ ሞርጌጅ ስትገቢ ያው የራስሽ ኮሚኒቲ ኢትዮጵያኖች ላይ መስራት ስትጀምሪ ያላቸውን የፋይናንሻል ስትሬስ እና አያያዝ የባጀታቸውን አያያዝ ካየሽ በኋላ ነው ወደዚህ። አዎ በጣም ልክ ነው። ያው እንዳልኩሽ እዚህ ሀገር ልጆች ስታሳድጊ ያው ብዙ ነገር ማድረግ አይቻልም። በጣም ሰራ ነበረ ግን ሰርቼ ወደ ከልጆች ጋር ነበር ያጠፋሁት ለረጅም ጊዜ እና እነሱ ያው ትልልቆች ሆነዋል። አሁን ትልቋ ልጃችን ኮሌጅ ነች ያለችው፣ ወንዱም በዚህ ዓመት 12ኛ ክፍል ይጨርሳልና አሁን ተመልሼ በቃ ምን ማድረግ እችላለሁ የሚለውን ነገር ማየት ጀመርኩኝና ከ3 ዓመት ተኩል በላይ ደግሞ ወደ ሞርጌጁ ዓለም ገባሁና እዛ ስገባ በጣም ብዙ ነገሮችን አየሁኝ። በጣም ብዙ ክፍተቶችን፣ ቅድም እንዳልኩሽ በጣም ብዙ ቤተሰቦች ወደ እኔ ይመጣሉ። ነገር ግን አብዛኞቹ ቤት የመግዛት ብዙ ነገር ዝግጅት ማድረግ ስላልቻሉ ይመለሳሉ እና በዛ ምክንያት ነው በቃ በጣም ብዙ ነገር ማየት ጀመርኩኝ። ያ ነው ወደ ፐርሰናል ፋይናንሱ እንድገባ ያደረገኝ። ኦኬ፣ ከፐርሰናል ፋይናንሱ በፊት ግን ለሌሎች ድርጅት ተሰሪ ነበረ ወይስ? ኦኬ፣ ለማን ካምፓኒ? ለፎር ፕሮፊት እና ለነን ፕሮፊት ለተለያዩ ካምፓኒዎች ከ20 ዓመት በላይ ሰርቻለሁ። ከዛ በኋላ ነው ወደ ልጅ ማሳደግ የገባሽው ወይንስ
አይደለም ልጆቼን እያሳደግኩ ሳለ ለነን ፕሮፊት ነበር የምሰራው ምክንያቱም ለልጆች ጊዜ እንዳገኝ ብዬ እና ያ እድል ሰጠኝ 18 ዓመት እዛ መስሪያ ቤት ውስጥ ከልጆቼ ጋር ፍሌክሲቢሊቲ ስለነበረው ያንን ኦፖርቹኒቲ ተጠቅሜ በጣም ብዙ ጊዜን ከልጆቼ ጋር ያጠፋሁት እና ልክ እነሱ በቃ አድገው ወደ መጨረሻው ሲደርሱ ሁለት ነገር ፓሽኔት ነኝ አንደኛው የሚቀጥለው ጀነሬሽን የልጆቼ ኩዮች እነሱ አካባቢ በጣም ስላለው ከዛ ደግሞ የፋይናንሱ ፐርሰናል ፋይናንስ በዛ ምክንያት ነው እዚህ ውስጥ ልገባ የቻልኩት ስለዚህ እንግዲህ የምትይ ምንድነው መጀመሪያ ልጆች ይቀድማሉ ነው የምትይው ፓርታይምም እየሰራሽም ከቤትሽም ሆነሽ እየሰራሽ ልጆችሽን ግን ለማስተማር ማነው ያው ለማሳደግም ለማስተማርም አሁን እንግዲህ ኮሌጅ ናቸው ሁለቱም አንደኛዋ ትልቋ ሁለተኛ ዓመት ኮሌጅ ነች ወንዱ ደግሞ 12ኛ ክፍል ይጨርሳል ያው እንዳልሹ ነው ይሄ ጊዜ በጣም ዞር ብለን ዞር እስከምንል ልጆቹ ያድጋሉና ያንን ታይም ሚስ ማድረግ አልፈለኩምና ሌላ ነገር ውስጥ ብዙ ለመግባት አልፈለኩም ስለዚህ ብዙ ጊዜንም ማጠፋው ከልጆቹ ጋር ነበር መቅደሴ ልጆች ላይ 18 19 ዓመት አጥፍተሻል ማለት ያው ኦፍ ኮርስ ፓርት ታይምም እየሰራሽም አንዳንድ ፕሮጀክቶች እየወሰድሽ ግን ልጆች ላይ ያጠፋሽበት ምክንያት ለምንድነው ፉል ታይም መስራት ስትችይ ማለት ነው አዎ ቅድም እንዳልኩሽ ለነን ፕሮፊት ነበር የምሰራው ስለዚህ በጣም ፍሌክሲቢሊቲ አለኝ ልጆቹ ቤት ሲገቡ እኔ ቤት ነኝ ያንን ስለፈለኩኝ ነው እዛ መስሪያ ቤት የተቀመጥኩትና ያው የነሱ ጊዜ ዞር ብለሽ ዞር እስከምትይ ልጆቹ በጣም ያድጋሉ ብዙ ነገሮች ይቀየራሉ የኔ ዓለም ሪሊ የልጆቹ ዓለም ነበረ እነሱ ብቻ ሳይሆን ነገር ግን እነሱ አካባቢ ያሉትም በጣም ብዙ ልጆች አጠገቤ ዙሪያዬ ነው ያደጉትና እዛ ውስጥ ነበርኩኝ በጣም ለረጅም ጊዜ ያንን እንግዲህ በቃ እነሱ ያደጉ እየጨረሱ ወደ ኮሌጅ ትልቋ ልጃችን ስትገባ ነው በቃ ሞር ወደ ሞርጌጅ ውስጥ ወደ ፐርሰናል ፋይናንስ ውስጥ ለመግባት እድሉን ያገኘው ግን ለምን ወደ ሞርጌጅ ገባሽ ዋይናት ቀጥታ በሰራሽበት በፋይናንስ ዙሪያ ላይ that's your profession እና ወደዛ ለምን አልቀጠልሽበትም በጣም ጥሩ ጥያቄ ነው እንግዲህ ያው እንዳልኩሽ አካውንቲንግ ውስጥ ነበር ያለሁት እና ያው ፋይናንሱ ዓለም ነኝ ያለሁት ግን ያው ለኮርፖሬት አሜሪካ ነው ተቀጥሬ መስራት የነበረው አሁን ከኮሚኒቲው ጋር መስራት በጣም እፈልግ ነበረ ገንዘብ ቁጥር በጣም ወዳለው ስለዚህ ቁጥርና ሰርቪስ የሆነ ነገር ስፈልግ ነው ሞርጌጁ ላይ ላንድ ያደረኩት ከዛ በኋላ ሞርጌጅን መስራት ሲጀምር ነው ለምሳሌ እንደው እንዲሁ ኤስቲሜት አድርጌ እንኳን ብነግርሽ ወደ 20 ቤተሰቦች እኔ ጋር መጥተው ሜቢ ከ20 ሁለቱ ወይ ሶስቱ ይሆናሉ ሬዲ የሚሆኑት ቤት ለመግዛትና ያ ነገር በጣም ትልቅ ክፍተት እንዳለው አየሁኝ ለዛም ነው በጣም እዚህ ነገር ውስጥ እየገባው የመጣሁት ኦኬ ስለዚህ አንድ ቤተሰብ ወይ አንድ ግለሰብ ከሚኖርበት አፓርትመንት ከሚከፍል በየወሩ ኦን ለማያረገው ወደ ቤት እንዲሸጋገሩ ብለሽ የጀመርሽው እንግዲህ ለመርዳት የራሳችንን ኮሚኒቲ ማለት ነው ፋሲሊቴት ለማድረግ ግን ስታዩ ግን የፋይናንሻል ስትሬሱና የፋይናንሻል እውቀት ብዙ ስለሌለን ብዙዎች ዝም ብሎ ቤት ክራይ ለአፓርትመንት እየከፈሉ ነው የሚኖሩት ነው የምትይኝ አዎ በጣም ልክ ነው እና በጣም ብዙ ሰው ምን ማድረግ እንዳለበትም ስለማያውቅ ቤት ለመግዛት እንዴት አድርጌ ልዘጋጅ የሚለው ኢንፎርሜሽን ብዙም ስለሌለ ብዙ ሰው አፓርትመንት ላይ ነው በተለይ ደግሞ እዚህ አካባቢ በጣም የአፓርትመንት ዋጋው በጣም ጨምሯል እና አብዛኛው ሰው እንዴት አድርጎ ቤት ለመግዛት እንግዲህ ያው ሁላችንም እዚህ ሀገር ስንመጣ ያው the American dream የሚባለው ነገር አለ አንዱ the American dream is home ownership አይደለ ቤት ሰርቶ ቤት ለመግዛት ነው ግን ያ ነገር ላይ ብዙ እንዳይደለን እርግጥ በዛም ገዝተውም ከአንድም ሁለትም ሶስትም አራትም ቤት ያላቸው ሰዎች አሉ አበሾችም ሆነው ነገር ግን አብዛኛው ሰው ብዙ እውቀት የለውም እና ሌላው ነገር ደግሞ ሪል ስቴት አንዱ ዌልት ቢልድ የምናደርግበት መንገድ ነው እና እንዴት አድርገን ያንንም ኢንፎርሜሽን እኛ ጋር የለም እና አንድ ትልቁ ደግሞ ያየሁት ነገር ኢንፎርሜሽን የለንም በተለይ ደግሞ በፋይናንሻል
ሰርቪስስ ኢንዱስትሪ ውስጥ ብዙ አበሾች የሉ ያሉት አበሾች ወይ ተቀጥረው ነው የሚሰሩት ወይ የራሳቸውን ቢሰሩ ይሄ አድቮኬሲ የሚባለው ነገር ወይም ደግሞ ኮሚኒቲ ውስጥ ገብተው ይሄን ነገር እንድናውቅ ብዙ አልተደረግንም በተለይ the last እንግዲህ 30 years እርግጥ እውነት ለመናገር በጣም ከባድ ነው። አሁን ሞርጌጅ ውስጥ ስገባ ሳየው እውነት ነው በጣም ከባድ ነው። አሁን ሞርጌጅ ኦፊሰሮች ብዙ የሉንም። ሪል ስቴት ኤጀንቶች በጣም ብዙ አበሾች አሉ። ነገር ግን ሞርጌጅ ጋር ስትመጪ ያው የሰውን ፋይናንስ ነው በደንብ የምታየው እና ያ ነገር ደግሞ ያው ብዙ የኛ ሰው ሬዲ ስላልሆነ በጣም ያለፋል፣ ያደክማል። ስለዚህ ብዙ ሰው ያንን ፊልድ አይፈልገው። አንዳንድ አሁን ትንሽ ቁጥራችን እየጨመረ መጥቷል፣ ግን በጣም ትንሽ ነን። እንዳልኩሽ ፋይናንሻል ሊትረሲ በተለይ ደግሞ የኛ ኮሚኒቲዎች ባሉበት ቦታ አይሰጥም። አብዛኛው የኛ ሰው በተለይ ደግሞ በቤተክርስቲያን በእምነት ተቋማት ውስጥ አሉ። እግዚአብሔርን ይፈራል፣ እግዚአብሔርን ያውቃል። ግን እዛ ቦታ እነዚህ ነገሮች ኢንፎርሜሽኖች ስለሌሉ ብዙ ሰው ያንን ነገር ሚስ አድርጓል እና ያ ደግሞ ያው የሚያስከትለው ነገር አለ። በጊዜ ያልተደረጉ ነገሮች በኋላ ኮስት ስላላቸው ማለት ነው። ብዙ ጊዜ የማየው የምሰማው በእኛ ኮሚኒቲ ውስጥ ምንድነው በልጅነታችን ገንዘብ አጠፋን። በተለያየ ሁኔታ መኪና በመግዛት ሊሆን ይችላል፣ አፓርትመንት እየኖርን ማለት ነው፣ ወይ ልብስ ላይ ወይ ሌላ ነገሮች ላይ፣ ሰርግ ላይ። ይሄ ይመስልሻል በልጅነት ምናልባት አስተውሎ ማሰብ ያልቻልንበት ምክንያቱ ምንድን ነው? is it because በቅርብ የሚመጡት ኢትዮጵያኖች ነን ወይንስ እዚህም የቆዩትም መጥተውም የቆዩትም እንደዚህ አይነት ፋይናንሻል ስትሬስ ውስጥ የምናልፈው? እንግዲህ ያው በጣም እኔም አይቼዋለሁ in the 1990s ብዙ ኤንፈሲስ አሴት ላይ ብዙ ኤንፈሲስ የለም። አንነጋገርም ምን አሴት እንደሚጠቅም ምን አሴት እንደማይጠቅም። ቅድም እንዳልኩሽ lack of education በጣም ጎድቶናል እና ብዙ ብር ሊሰራ ይችላል፣ ነገር ግን ያ ብር በተለያየ ነገር ይጠፋል። እንዳልሹ በሴሌብሬሽኖች በሰርጎች ሊሆን ይችላል። በጣም ይገርመኛል አንዳንድ ጊዜ በአፓርትመንት ውስጥ ተኑሮ በጣም ውድ መኪና ይገዛል። ባድና ጉደት የሚባላል አይደለ? እዳ ጥሩም እዳ አለ ደግሞ መጥፎ እዳ አለ እና እነዚህ ነገሮች ለይቶ አለማወቅ ቀድመን ያንን ነገር ሁላችንም አልተማርንም ያንን ነገር። በጣም የሚገርመው ነገር ፋይናንሻል ሊትረሲ በተመለከተ አንድ ሰው የናሳ ሳይንቲስት መሆን ይችላል፣ ነገር ግን when it comes to financial literacy illiterate መሆን ይችላል። ራሱን የቻለ ዓለም ነው። ትምህርት የሚያስፈልገው ነገር ነው። unfortunately ትምህርት ቤት የትምህርት ቤት ሲስተም ውስጥ አሜሪካን ውስጥ ራሱ ያ ነገር የለም። ፋይናንሻል ሊትረሲ አንማርም እና አልተማርንም። የኛ ኮሚኒቲ ደግሞ የበለጠ ያንን ኢንፎርሜሽን አላገኘንም። ስለዚህ ገንዘባችንን የምናጠፋባቸው ነገሮች በቃ እነዚህ እንዳልኩሽ አሴት ያልሆኑ ነገሮች ላይ ነው እንጂ ለምሳሌ ፕሮፐርቲ ቶሎ ስለመግዛት ገና ከትምህርት ቤት ልክ እንደወጡ የመጀመሪያ ፔቼካቸውን ሲይዙ ለሪታይርመንት ራሳቸውን ሬዲ ስለማድረግ፣ ቤተሰቦች ሲጋቡ ልጆች ልክ ገና እንደተወለዱ ለነሱ ሃየር ኤጁኬሽን መዘጋጀት የሚባለው ነገር ቀድሞውኑ ኢንፎርሜሽኑ እኛ ጋር አልመጣም። ያው ኢንፎርሜሽን is out there በተለይ በአሁኑ ጊዜ ዓለም በኢንፎርሜሽን የተሞላችበት ጊዜ ነው። ነገር ግን እኛው ኮሚኒቲ ውስጥ ብዙ እንደዚህ ቦታ ይሄን ነገር ባካችሁን ይሄን ነገር እናስተካክል የሚል ሰው ስለሌለ በጣም ተጎድተናል። እና Okay, I have a question ጥያቄ አለኝ። ለምንድን ነው ግን እኛ ኢትዮጵያኖች ኢንፎርሜሽን ሰርች ማናረገው? ሳይጠፋ ቀርቶ አይደለም። አንደኛ ዓለም አገር ውስጥ ነው የምንኖረው። ኤኒ ካይንድ ኦፍ ኢንፎርሜሽን ታገኛለሽ በብዙ ነገር መንገድና አሁን የስፓኒሾቹን ኮሚኒቲ ብታይ፣ የህንድ፣ የሶማሌ ያ አንድነት አብሮ የመስራት አብሮ መተጋገዝ አላቸውና
እኛ ግን ብዙ ጊዜ እንዲሁም የመለያየት በተለያየ ሁኔታዎች ላይ ስንራራቅ ታያለሽ እና በብዙ ነገር እየተጎዳን ነው። በትዳር ሉዝ ማድረግ፣ ፋይናንሻል እንደዚህ እንዳልሽው ኤክስፐርት ሰዎችን አናገኝም። ኢቨን ባለን የኢሚግሬሽን እንኳን እኔ ብዙ ሰው ይጠይቀኛል፣ የኢሚግሬሽን ሎየር አታውቂም? ስንት ነው የሚከፈለው? እኛ ኢትዮጵያውያን ይሻለናል ነጮቹ ጋር ምንም እና ያንን እንኳን ገፍቶ ሄዶ ኢንፎርሜሽን ለማግኘት በጣም እንቸገራለን እና ተደብቆም የመኖር ከተማ ከከተማ ራሱ እየሸሹ የሚኖሩ ብዙ ኢትዮጵያኖች አለን እና ያው እኔ እንግዲህ 35 ዓመት ኖሬያለሁ፣ አንቺም ይኸው ከዛም በላይ ኖረሻልና እንዴት ነው ይሄንን ነገር ሪሊ አንድ ቦታ ላይ አሁን ቀጣዩን ጄኔሬሽን እንዴት ነው ስትሮንግ ሆኖ እንዲቀጥል ማድረግ የምንችለው? በጣም እንግዲህ ይሄ በጣም ሰፊ ጥያቄ ነው። ብዙ ሌየርስ አለው ብዬ አስባለሁ። ያው የባህል ተጽዕኖ አለ፣ የአስተዳደግ ተጽዕኖ አለ። አንዳንድ ሰው ራሱን በተፈጥሮም ድብቅ ነገር መደበቅ ነገር አለ። ትራንስፓረንሲ የለም፣ በብዙ ነገር ላይ ግልጾች አይደለንም አይደለ? አንድ ነገሩ ከባሰና ትልቅ ደረጃ ሲደርስ ነው ያኔ የሚፈለገው መፍትሄ። ያኔ ደግሞ አንዳንዱ ነገር መትረፍ የማይችል ሁኔታ ላይ ከደረሰ በኋላ ነው እና ግልጽ በጣም ትራንስፔረንት ለመሆን ብዙ ሰው ይቸገራል። እንግዲህ እንዳልኩሽ የአስተዳደግ ሊሆን ይችላል፣ የባህል ሊሆን ይችላል፣ አመጣጣችን ሊሆን ይችላል። ፋይናንስን ደግሞ በተመለከተ ፋይናንስ ሪሊ ጓዳሽን ነው የሚያየው አይደለ? ውስጥሽን ነው የሚያየው። ስለዚህ ብዙ ሰው ኮምፎርተብል አይደለም። እንደውም አንዳንድ ጊዜ ከኔ ጋር እንትን ሲሉ ሲያወሩ በጣም ኮንፈርት እሰጣቸዋለሁ because it's a professional setting። ስለዚህ ኦብሊጌሽን አለብኝ የነሱ ኢንፎርሜሽን እኔው ጋር እንደሚቀርና እንደሚቀመጥ ደግሜ መንገር አለብኝ። ምክንያቱም እንደዛ ሲሆን ነው ትንሽ ከፈት እንኳን ብለው ኦኬ በቃ እንዲህ አይነት ነገር አለብን ወይ ይሄ እንዲህ አይነት ቻሌንጅ አለብን ብለው የሚነግሩኝና ያው እንግዲህ ከአመጣጣችን ሊሆን ይችላል። የገንዘብ አያያዝ ማኔጅመንት እንዴት ነው መፍጠር የምንችለው? ማስተማር ማለት ነው ለፋሚሊ በግለሰብም። የፋይናንስ ስትሬስ በጣም ከባድ ነው። አሜሪካ ነገር እኛም ያለፍንበት ነገር ነው። ሰዎች ጠዋት ተነስተው ልክ እንደ አሜሪካ ነገር ላይፍ ስታይል ማለት ነው። ጠዋት ተነስተው ይወጣሉ፣ 11 ሰዓት ይገባሉ። ኦን ዘ ዌይ ኡበር ይነዳል። እንደገና እሷ ባለቤት ደግሞ ወይ ነርስ ትሆናለች ወይ እሱ ደግሞ ማታ ይሰራል። ልጆች በመሃል ላይ ቤት ሲገባሉ ጠባቂ የላቸውም፣ የሚያነጋግራቸውም የለና እኛ ብቻ ሳይሆን የተጎዳ ነው ልጆቻችንም እየጎዳን ነውና ምን ይመስልሻል? በዚህ ምንድን ነው መጠንቀቅ ያለብን ለማለት ነው? እንግዲህ ያው ይሄ ችግር እንዴት መጣውን በእርግጥ በአሁኑ ጊዜ በጣም ብዙ የዓለም ነገር እየተቀያየረ መጥቷልና አንዳንድ ነገሮች አሉ ይሄንን ነገር እንዲፈጠሩ የሚያደርጉ አይደለ? ለምሳሌ ኢንፍሌሽን በጣም የዋጋ ወደ ላይ መውጣት ብዙ ሰው አፎርድ ህይወቱን ሬጉላር ላይፍ ሊሆን ይችላል እኮ ያንንም በተለይ ቤተሰቦች አፎርድ ለማድረግ የሚቸገሩበት ሁኔታ ላይ ነው ያለው። በዛው ደግሞ አካባቢ እንዲሁ ዝም ብለሽ ኢን ጀነራል አሜሪካኖችን እና ያው እኛም እዛ ውስጥ ስላለን እኛንም ጨምሬ ስታይ የዌጅ ደግሞ ወይም ደግሞ ክፍያ በዛው መጠን አልሄደም። በዛው መጠን ኪፕ አፕ ማድረግ አቅቶታል ዌጁና ኢንፍሌሽኑ። ስለዚህ በዛ ምክንያት በጣም ብዙ ሰው ይቸገራል። ቅድም የተናገርኩት ነገር ሃውዚንግ ኮስት በጣም ወደ ላይ ወጥቷል። እነዚህ ነገሮች ሰው ከገቢው ወጥቶ ወደ ዕዳ ውስጥ ገብቶ ነው የሚጨርሰው። ወሩን ሊጨርስ ይችላል። እነዚህ አሁን አይዶኖ በኋላ ጊዜ ካገኘን ወይ እናወራ ይሆናል። እነዛ ፒለሮች የፋይናንስ ፒለሮች ኦልሬዲ
በህይወታችን ውስጥ ሴት ካልተደረጉ አንድ ኢመርጀንሲ ከመጣ ብዙ ሰው አይ ቲንክ ወደ ስንት ነው ባለፈው ስሰማ ወደ ኦልሞስት 60-59% ኢመርጀንሲ ለምሳሌ መኪና ቢበላሽ ወይ ደግሞ ሂተሩ ቢበላሽ ከፍሎ ያንን ነገር ለዛ ነገር ክፍያ ለመክፈል እንኳን ሴቪንግስ የለውም አቨሬጅ አሜሪካንስ እኛንም ጨምሮ ማለት ነው አበሻውንም ጨምሮ ስለዚህ እነዛ ፒለሮች ምንድናቸው አይደለ አሁን ቆመን ነው ማሰብ ያለብን አይ ቲንክ እያንዳንዳችን ሁላችንም ጎል አለን የሁላችንም ጎል የፋይናንሻል ጎል አንድ አይነት ሊሆን አይችልም ሁሉም የተለያየ ጎል አለው ምንድነው መሆን የምፈልገው አይደለ ማድረግ የምፈልገው ሁለት ነገሮች አሉ እዚህ ሀገር አሁን ሰው ፋይናንሻሊ ጥሩ ሁኔታ ላይ ነው ያለው ከተባለ ፋይናንሻል ፍሪደም የሚባል ነገር አለ ኦፕሽንስ አይደለ ምክንያቱም ፋይናንሻሊ ፍሪደሙ ካለው ሰው በደንብ ኢንቨስት አድርጎ የሚበቃውን ነገር ሴቭ ካደረገ ሬዲ ሪታየርመንት ለማድረግም ሬዲ ነው ሌሎች ደግሞ ለማድረግ የሚፈልገውን ነገር ፍሪደሙ አለው አይደለ ሌላስ ነገር ኦፕሽንም አለው ለመስራትም ላለመስራትም because already ሴት የሆኑ ነገሮች ስላሉ እኛ ግን ያ ነገር የለንም አሁን ምክንያቱም እነዛ ነገሮች በውታቸውን አልያዙ እና ያው I don't know ስለዚህ ያ ፒለሮችማ of course ማውራት አለብን ስለዚህ ነው አሁን ብዙ ጊዜ የትዳር መፈናቀል የምታዩ ልጆች ደግሞ ሲንግል ማም ወይ ሲንግል ዳድ ጋር ይቀራሉ ያ ደግሞ እንደገና ሌላ ስትሬስ ነው ለልጆችና ያ ፒለሮቹንማ of course ምክርንማ መስጠት ግዴታችን ነው ከቨርጂኒያ ብዙ ሰው ወደ ወልዶፍ እኔ ወደዛ ሰፈር ስላለውና ሙቪ ያረጉ ነው የመጡና አንዳንዶቹን ስጠይቃቸው ምን 45 አንድ ሰዓት እየነዳው ነው ምሳራው ይላሉ ከወልዶፍ ማለት ነው ዲሲ ወደ ሜሪላንድ ሌላ ቦታ ላይ ዋይ ስትያቸው is cheaper አሁን ኑሮ እዛ እየተወደደ ነው ወደዚህ ደግሞ መተና አሁን ደግሞ እየቀጠለ ወደዚህ ደግሞ ሲያረግስ ደግሞ ያው ፒለሮቹን ካላወቅናቸው will continue hunt ያደርገናል ማለት ነውና በሱ ዙሪያ ላይ ትንሽ ስለ ፒለሮቹ ደግሞ በግልጽ ቅድም እንዳልሽው በጣም ትክክል ነው ምክንያቱም አሁን ቤተሰቦች ድሮ ያው አሌክዛንደሪያ ሲልቨር ስፕሪንግ ዲሲ ኤሪያ ነበር አይደለ ከዛ በኋላ እርግጥ ወደ ሰበርቡ ብዙዎቻችን ወደ ሰበርቡ ገባን ልጆች ለማሳደግ ይመቻል በሚል ነገር ግን አሁን ብዙ ቤተሰቦች አፎርድ ስለማያደርጉት አንድ ሰዓት እንደዚህ ከዛም በላይ አንዳንድ ጊዜ ሊሆን ይችላል ከትራፊኩ ጋር ሊወስድባቸው የሚችለው ደግሞ ስትሬስ ነው ራሱን ይችላል በጣም የኛ ሰው አብዛኛው ሰው ትራንስፖርቴሽን ኢንዱስትሪ ውስጥ ሆስፒታሊቲ ውስጥ እንደ የተመሳሰሉ ነገሮች እንደዚህ ኢንዱስትሪ ውስጥ ስለሚሰራ ከተማ አጠገብ መሆን አለበት ስራዎቹ ያሉት እዛ ስለሆነ ስለዚህ እዛ ሰርቶ by the time ቤት በሚገቡበት ጊዜ ልክ ነሽ ልጆች እንግዲህ ወይ ከትምህርት ቤት ገብተው ቲቪ ላይ ወይ ሌላ ነገር ላይ ይሆናል ጊዜያቸውን እንትን የሚሉትና በጣም አፌክት ያደርጋል ምክንያቱም አፎርዳቢሊቲ አሁን ከብዙ ሰው እጅ ውስጥ እየወጣ ነው ስለዚህ ምን ማድረግ አለበት በጣም ወደ ውጪ ከከተማ በጣም ወደ ውጪ መራቅ አለባቸው ግን አሁን ብዙ ጊዜ ብትሰሚ ለልጆቼ የተሻለ ትምህርት ቤት የተሻለ ህይወት ይላሉ ግን ለራሳችንም I think ማሰብ ይኖርብናል አይደል እንዴ አሁን ለምሳሌ እኔ አንድ ሰዓት every day የነዳው ሲሄድ ስመለስ 2 hours sometimes ትራፊክም ከጨመረብሽ ጨምራና by the time ቤት ስትገቢ stressful ነሽ በጣም ደክሞሻል ከልጆችን ማስተኛት ወይ ማንበብ ወይንም ማጫወት ወይንም ደግሞ ማነጋገር አንዳንድ ሙድሽ እንትን ይጠይቃል በጣም ራስሽን መስጠት ማለት ነውና አንዳንዴ ዝም ብዬ አስብና ምንድነው የሚሻል ላለው ገባሽ ምክንያቱም it's just going generation to generation አሁን እኔ ቆይቻለሁ እዚህ ሀገር እናልኩሽና ወርስ የሆነ ነው እየመጣ ያለው የኛ ኮሚኒቲ በጣም በብዙ ነገር እየወደቀ ነውና ትዳር ኢትዮጵያ ኮሚኒቲ ዲሲ ቪዚት ላረግ በቀደም ለታ ሄጄ ነበርና ቁጭ ብዬ ያወራን ነበረ ከዳይሬክተሯ ጋር
በቃ በጣም በሚያሳዝንሽ ሁኔታ ነው የምትነግረኝ። እርዳታ የሚጠይቁ መጥቶ ማለት ነው በዚሁ በፋይናንስ ውድቀት ማለት ነው፣ ገንዘብ ማጣት፣ አፓርትመንት ሉዝ ያደርጋሉ፣ ባል ጥሎ ይሄዳል፣ እናት ለብቻዋ ትሆናለች፣ ይሄ የጠጣ ይመጣል ባል። በዚሁ በስትሬስ ፋይናንሻል ስትሬስ ላይ ነው ማወራልሽ። እና ምንድን ነው የሚሻል? ምን ምክር አለሽ? እኔ እንጃ እንግዲህ ምናልባት አንቺ ጋር የተሻለ ያው እንግዲህ አንድ መልስ አንድ ነገር ብቻ ሊሆን አይችልም አይደለ? ብዙ ፋክተሮች ይኖራሉ፣ ብዙ ሌየሮችም ይኖራሉ። መልሱ ሪስፖንዱ አንድ ብቻ አይሆንም። ግን ያው ዞሮ ዞሮ ወደኋላ ነው የምመለሰው። ያው ፋይናንሻል ሊትረሲ በጣም ያስፈልጋል። እርግጥ ነው አሁን በጣም ብዙ የምታውቂውን አንቺ ያልሽውን ኮሚኒቲ እኔም አውቀዋለሁ፣ አልፎ አልፎ እሄዳለሁ እና በኮሚኒቲ ውስጥ ያለው ስትረስ በጣም ብዙ ነው። ብዙ ሰው መኖር ከብዶታል። ነገር ግን ደግሞ በዚህ በኩል ምንድነው ያው ኮሚኒቲያችን እርግጥ በጣም ስትሮንግ አይደለም፣ ብዙ ነን እንጂ ብዙ አቅም የለንም አይደለ? ስለዚህ goes back to financial literacy። አንዳንድ ኦፍ ኮርስ በጣም ቢዝነሶች አሉ፣ የአበሻ ቢዝነሶች አሉ፣ የኢትዮጵያኖች ቢዝነሶች አሉ። እዚህ እርግጥ የተወሰነ ኤሪያ ነው ቢዝነሱ ያለው። እነሱ ናቸው እንግዲህ ቀጣሪዎች አሁን ያሉት አይደለ? እንደውም በሬስቶራንቶች ናቸው ቀጣሪዎች፣ ትልቅ ቀጣሪ የኛ ኮሚኒቲ እየቀጠሩ ያሉት እነሱ ናቸው። ከዛ በተረፈ ግን ከዛ ወጣ ብሎ ያለ ብዙ ተቋም አታይም። ትልልቅ ተቋም ያለን እኛ የእምነት ተቋሞቻችን ናቸው። ከዛ ውጭ ግን ይሄ በፋይናንስ ዓለም ወይም ደግሞ በቢዝነሱ ዓለም ለየት ያለ ተቋሞች የሉንም። አንዱ ነገር ደግሞ ሌላ በጣም ያየሁት ነገር ምንድነው፣ የአንድ አበሻ ወይም አንድ ኢትዮጵያዊ ስራ ሲጀምር አሁን በጣም በተለያየ ፊልድ ውስጥ አለ አይደለ? ብዙ ሰርቪስ ኦሪየንትድ የሆኑ ስራዎችን የሚሰሩ ሰዎች አሉ። ያንን ቢዝነስ መደገፍ ዞሮ ዞሮ እኛን መደገፍ እንደሆነ ማወቅ አለበት። ቢዝነሶቹ መደገፍ አለባቸው። ሰርቪስ የሚሰጡ ማንኛውም አይነት ሰርቪስ ሊሆን ይችላል። ሰው በቃ የታሉ አበሾች እያለ የታሉ ኢትዮጵያኖቹ የሚሰሩበት እያለ አሁን እርግጥ አንዳንድ ፓፓፕ እያደረጉ ያሉ ነገሮች አሉ። በሄልት ኬር ውስጥ እዛ ውስጥ የሚሰሩ ዴንቲስት ኦፊሶች አሉ፣ የዶክተርስ ኦፊስ አለ፣ ፋርማሲዎችም እየተከፈቱ ነው። በተለያየ ፊልድ ውስጥ ደግሞ አሁን እየሰራን ያለን አለን አይደለ? እርስ በርሳችን በጣም መጠቃቀም አለብን። ምክንያቱም እንደዛ ሲሆን አንድ ትልቁ ነገር ዌልቱ እኛ ውስጥ ሰርኩሌት ያደርጋል። ያ ምን ይሰጠናል? አቅም እየሰጠን ይመጣል አይደለ? ስለዚህ የተቸገሩ ሰዎች ሲኖሩ እነሱን ለመርዳት ቀላል ነው የሚሆነው። ምክንያቱም ምን ዋይናት ኢቨን ኢንዳውመንትም ሊኖረን ይችላል አይደል? የራሳችን የአበሾች የተቀመጠ እና ያንን ነገር ለማድረግ ሰው ማመን አለበት። እኔ የራሴን የአበሻውን ቢዝነስ ብደግፍ ዞሮ ዞሮ ራሴን መደገፍ ነው፣ ቤተሰቤን መደገፍ ነው ብሎ ማሰብ አለበት። ምክንያቱም ሌሎቹ እንዳልሹ ቅድም እኔ አጥንቻለሁ፣ የጆይሽ አሜሪካኖችን አጥንቻለሁ፣ በተወሰነ መልኩ ሪሰርች አድርጌያለሁ፣ ኤዥያኖችን አይቻለሁ። በጣም አሁን እዚህ አገር ውስጥ በቁጥር በጣም ብዙ ከሆነው አይደለም አይደለ? ጆይሽ አሜሪካንስ less than 3% ነው። ነገር ግን አቅማቸው ግን በጣም ትልቅ ነው። ስለዚህ ገንዘብ ነዋ፣ በጣም ብዙ አሴቶች አሏቸው፣ በጣም ብዙ ትላልቅ ቢዝነሶች አሏቸው፣ ዌልት አላቸው። ስለዚህ ዌልት ስላላቸው ብዙ ነገር የማንቀሳቀስ አይደለ? ፖሊሲንም እኮ ሽፍት ለማድረግ እሱ ያስፈልጋል። በመካከላቸው ያሉትንም ለመርዳት አቅም አላቸው። አሁን ሁለተኛው ደግሞ እያየሁት ያለሁት ያው ኤዥያን አሜሪካንስ ናቸው። በጣም ነው የሚደጋገፉት። አንድ ኤዥያን አሜሪካን አንድ ስራ ከከፈተ ወይ አንድ ሰርቪስ ከጀመረ በሙሉ ግር ብለው ነው እዛ የሚሄዱት፣ ምክንያቱም ያውቁታል። እነሱስ ምን እያደረጉ ነው? እነሱም በተለይ ደግሞ በኤጁኬሽን በኩል እኔ ልጆች ያው እና የልጆቼ አካባቢ ያሉ ልጆች ኤጁኬሽን ውስጥ ስላሉ አያለው እና በጣም ትልቅ ተጽዕኖ እያመጡ ነው። በጣም ትልቅ ተጽዕኖ። እኔ እንደውም ትዝ ይለኛል ቨርጂኒያ ውስጥ አንድ በጣም የሚታወቅ ትምህርት ቤት አለ፣ ፐብሊክ ስኩል ነው፣ ቲጂ ይባላል እና በጣም ሰለክት የሆኑ
ልጆች ናቸው እዛ ውስጥ የሚገቡት እና 75% ኦልሬዲ ኤዥያኖች ናቸው። 75% ግን ኤዥያኖች ሆነው ከዛ በኋላ ከ75ቱ ደግሞ ሊገቡ ያልቻሉት ቤተሰቦች ተባብረው ኮሚኒቲው ተባብረው ምክንያቱም ያው የተወሰነ ፐርሰንት ጥቁር ወይም ደግሞ አፍሪካን አሜሪካን የተወሰነ ፐርሰንት ነጭ የተወሰነ ፐርሰንት ደግሞ እንደዚህ ስፓኒሽ እየተባለ ትንሽ ኮታ ነበረው ሌላው ነገር ግን አቅም ስላላቸው ያንን ነገር አስገለበጡት 75ም ሆነው 75%ም ገብቶ አሁን ከ75 በላይ እንዲገባ አደረጉ። ይሄ ምንድነው አቅም ነው እና እንዳልኩሽ ነው ኮሚኒቲያችን ውስጥ ያሉትንም ለመርዳት አቅም የሌላቸውን ለመርዳትም ይጠቅማል። በዛ ላይ ደግሞ ወልሱንም ኮሌክቲቭሊ ሁላችንም አብረን ነው የምናድገው። መቅደሴ ግን ይሄ የትምህርት ጉዳይ ይመስልሻል? የኖሌጅ ጉዳይ ይመስልሻል? አሁን እነዚህ ኤዥያኖች ስታይኮ በትምህርት ቀልድ አያውቁም። ህንዶችም እንደዚሁ ነው፣ ጂዎችም እንደዚህ ናቸው። አለም ቀጥ ብለው ነው የሚማሩት ማለት ነው እስከ ዩኒቨርሲቲ ድረስ ኢቭን ማስተርሳቸውና ብዙዎቹን አሁን ስታነጋግር ያለ የተማሩ ናቸው። እንደዚህ ሬስቶራንት የሚከፍቱ ምንም የሚሉትም እና do you think it's because of more knowledge አላቸውና በሱ ይበልጡናል ነው ወይንስ እኛ በምን አንሰን ነው እንደዚህ መድረስ ያቃተን? እንግዲህ ያው የማነስና የመብለጥ ነገር አይደለም፣ ግን ያው የኤክስፖዠር ነገር ሊሆን ይችላል። እንዳልኩሽ ይሄ ኢንፎርሜሽን ይሄ ነገር ቀድሞ የዛሬ 30 ዓመት 35 ዓመት ቅድም ስትይ እንደውም በጣም ገረመኝ። 600 ብር አፓርትመንት ከነበረ ቤት በዛን ጊዜ ስንት ነበረ? 15-16 ሺህ ብር ዲሲ ምን የመሰለ አፓርትመንት ይገኝ ነበረ በቀላሉ እና ያኔ ቢታወቅ ኖሮ ስንት ቤት ይገዛ ነበረ። ብዙ ሰው በዛ ሰዓት ቤት አይገዛም ነበር፣ ቤት ለመግዛትም አያስብም ነበር። እና እንግዲህ እንዳልኩሽ ነው አሁን እርግጥ እንደ ኤዥያን አሜሪካኖቹ አሁን ስሞል ቢዝነስ በጣም እየተቆጣጠሩት ነው። በጣም ስሞል ቢዝነሶቹን ይዘዋል። ልክ ጂዊሽ አሜሪካኖቹ በፊት እንደነበሩት ስሞል ቢዝነሱን ተቆጣጥረው ልጆቻቸውን እንዳስተማሩ ኦፖርቹኒቲ ነው። ስሞል ቢዝነስን መቆጣጠር ራሱ ኦፖርቹኒቲ ነው እና የተያያዘ ነገር ነው። ይሄን ነገር ሁላችንም አምነንበት እኔ ዴንቲስት ኦፊስ ሄጄ አበሻን እንትን ስል ዴንቲስቷ ደግሞ አበሻ ሄዳ ጸጉሯን አበሻ ቤት ብትሰራ ጸጉር ቤቱ ደግሞ አበሻ ቤቱ የምትሰራዋ ሄዳ ከስቶር ገንዘብ አውጥታ የሚያስፈልጋትን ነገር ከአበሻ ስቶር ብትገዛ እነዚህ ነገሮች ምን ያደርጋሉ? ኮሌክቲቭሊ አብረን አቅም ይጨምራሉ። እና እርግጥ የሚጀምረው ከፐርሰናል ፋይናንስ ነው፣ ከቤት ነው፣ ከቤተሰብ ነው፣ ከግለሰብ ነው። ነገር ግን እንደዛ እያለ ከፍ እያለ ወደ ኮሚኒቲ መምጣት አለበት ብዬ ነው የማምነው። ኦኬ ዌል እኔ ቅድም አልሽው አሁን አንቺ ተናገርሽው በግል ከግለሰብ ወደ ፋሚሊ እና ኮሚኒቲ ላይ ልጠይቅሽ ነበረ። ወጣቱስ ምን ይመስላል አሁን ያለው ትውልድ? ምን በዚህ የተሻለ ሴቪንግ ጀምሯል? ሪታይርመንት አስቀድሞ እያሰበ ነው? ያንግ አዳልት የምንላቸው እንግዲህ ማለት ነው ያው ትምህርት የሚጨርሰው በ25 በ24 ነው። I don't know if you have searched በዛ ላይ እንትን ብለሽ እንደሆነ አላቅም፣ ግን ምን ያህል ደርሷል? እንግዲህ ያው እዚህ ሀገር ተወልደው ያደጉት እና ከኢትዮጵያ ደግሞ ከኢትዮጵያ በተወሰነ ጊዜ አድገው እዚህ የመጡት አይ ቲንክ ሁለቱ የተለያየ ቻሌንጅ አላቸው። የተለያየም አይነት አካሄድ ሲሄዱም ታያለሽ። አንዳንድ ጊዜ ደግሞ አንድ አይነትም ሊሆን ይችላል። እዚህ ሀገር ተወልደው ያደጉት ልጆች ያው እኔም እዚህ ሀገር ስላሳደግኩኝ አካባቢዬንም ስለማቅ ብዙ ስለ ገንዘብ አላስተማርናቸውም። ብዙ ነገር አንነግራቸውም። ያለው ነገር ይሄ ስትረሱን ማስተላለፍ አይደለም። ልጆች ቤተሰብ ተጨናንቆ ያንን ነገር ማየት የለባቸው። ምክንያቱም ልጆች የበለጠ ስለሚጨነቁ ቤተሰብ ስለ እንዴት አድርገን ነው ሬንት የምንከፍለው፣ እንዴት አድርገን ነው እንዲህ የምናደርገው ብሎ በሚነጋገርበት ጊዜ ልጆች ከሰሙ በጣም ትልቅ ተጽዕኖ እነሱ ላይ ይፈጥራል። ብንወጣስ ምን እንዋለ ሰው እነሱ ብዙ ነገር ኤግዛጀሬትድ ስለሚሆን ጭንቅላታቸው ውስጥ የምንነግራቸውን ነገር መጠንቀቅ አለብን። ስትራግል እያደረግን እንደሆነ ወይም ደግሞ መክፈል እንዳልቻልን በተቻለ መጠን ልጆችን በዛ መንገድ ፕሮቴክት ማድረግ አለብን። ነገር ግን
እንግዲህ ያው ከልጅነት ነው የምለው ሁል ጊዜ ቢቻል ከ4 ዓመት ጀምሮ ልጆችን በተለያየ ስቴጅ ማስተማር እንችላለን። የተወሰነ ብር ለበርዝዴም ለምንም እየሰጠን ሴቭ ማድረግ፣ ጊቭ ማድረግ፣ ስፔንድ ማድረግ ይቻላል። ትንሽ ልጆች ብዙ ጊዜ ያው እኔም ስላለፍኩበት አውቀዋለሁ። የሆነ ቦታ ስትሄጂ አንድ ነገር አንዳንድ ልጆች ያምራቸውና ይሄን ነገር በቃ እና ይገዛ ይላሉ እና ብዙ ጊዜ ወላጅ ያው በቃ ከጠየቁ ያለ ሊገዛ ይችላል። ነገር ግን እዛ በኬት ሄጂና ከዛ በኬት ውስጥ ዛሬ እንዲህ አይነት ስቶር ስለምንሄድ ከዛ በኬት ውስጥ ስፔንድ ማድረግ የምትፈልጊውን ከስፔንዲንግሽ ላይ አውጥተሽ ወይም አውጥተህ ይዘህና በዛ መጠን ስፔንድ አድርገህ ትመጣለህ ብለን ካልን ይሄ ነገር አዲስ ኮንሰፕት አይደለም። እኔ ያመጣሁት ኮንሰፕትም አይደለም። በበጀት ዓለም ውስጥ ያሉ ሰዎች ልጆችን እንዴት አድርገን ማስተማር እንዳለብን የሚናገሩት ነው። እና ያ ምን ያሳያል? አንድን ነገር ኢሞሽናሊ በቃ ያገኘነውን ነገር እንዳንገዛ ቁጥብም ያደርገናል አይደለ? ስለዚህ ያ ልጅ ወይም ያቺ ልጅ ነገሮችን ስፔንድ ከማድረጓ በፊት ቀድማ እንድታስብ ያደርጋታል አይደለ? ስለዚህ እድሜያቸው አትሊስት ከ4 እና ከ5 መጀመር አለብሽ እንጂ ላይክ 10 12 13 10 12 ሲደርሱ ብዙ ነገር መማር ይችላሉ። ስለ በጀት መማር ይችላሉ። ታውቂው ለማስተማር ስለ በጀት ልናስተምራቸው እንችላለን። እዛ እየደረሱ ሲሄዱ እንግዲህ ሁሉ ነገር ሳታስተምራቸው እዛ ከደረሱ ነው የምልሽ እንጂ ሳናስተምራቸው እዛ እንግዲህ it's never too late anytime ያንን ነገር ማስተማር አለብን አይደል? ብዙዎች ግን እኔ አይቻለሁ በዛ እድሜ ከፍ ካሉ በኋላ ብዙ ነገር ያምራቸዋል። ኦሬዲ ሶሻል ሚዲያ ላይ ብዙ ነገር ያሉ አሁን ደግሞ እንዳይሽው ናይኪ፣ ፑማ እንደዚህ መሳሰሉ ጃኬቱ፣ ጫማው ምን ሁሉ $100-200 የገባበት ዘመን ነውና my friend my እንደዚህ የሚባል ነገር አለ። ስፔሻሊ ደግሞ ትንሽ ወደ ስፖርት ውስጥ የገቡ ከሆኑ እዛ ላይ ደግሞ እንትና ቤተር ራኒንግ ሹስ ነው ያለው እኔ የለኝም የሚል ነገር ብዙ ጊዜ አያለው። በራሴም በአካባቢ ያዩትም ስለሆነ ነውና ያ ራሱ እኮ ለፋሚሊ አንድ ስትሬስ ነው ብዬ ነው እንግዲህ ማምነው። ምክንያቱም በዛን ሰዓት ላይ እነሱም ገንዘብ እየሰሩ አይደለም፣ ምንም ያስተማርሻቸውም ነገር የለም፣ the value of money አላስተማርሻቸውም። ስለዚህ ምን ይመስልሻል? እንግዲህ ያው እንዳልኩሽ ነው ያለፉ ጊዜያቶች ካሉ አለፉ፣ ልንመለሳቸው አንችልም። ነገር ግን አሁንም ቢሆን 10 ዓመትም ቢሆን ቁጭ ብሎ የቤተሰባችን አቋም ይሄ ነው ብሎ ከልጆቹ ጋር እነዚህን ይሄን የፒላር የሆኑትን የፋይናንስ ነገሮችን በሚመጥናቸው መልኩ ከነሱ ጋር ኮንቨርሴት ማድረግ በጣም ኢምፖርታንት ነው። ኒድስ እና ዋንትስን መለየት በጣም ኢምፖርታንት ነው። ልጆች በጣም ማወቅ አለባቸው ኒድ እና ዋንት የሆነውን ነገር አይደለ? ዋንት ሁሌ አያስፈልግም ማለት አይደለም። ነገር ግን በጣም ሬርሊ ነው መሆን ያለበት። ኒድ ግን ከሆነ ገንዘቡ ደግሞ ቢቀመጥ ደግሞ ያው አሁን እንግዲህ ኢንተርኔት ዲጂታሉ ዓለም በጣም ሰፊ ሳብጀክት ነው። እንደው ግን ጨረፍ ለማድረግ ኢንስታንት ግራቲፊኬሽን እዛ አለ። በጣም ብዙ ኢንፎርሜሽን አለ። ፋይናንስ ደግሞ ብዙ ጊዜ ሎንግ ተርም መሆን ያለበት። ይሄ ሾርት ተርም በቃ አሁን እንዲያርጌ አሁን እንዲህ አይደለም። ፋይናንስ ሰው ኢንዲቪጁዋልም ቢሆን ፋሚሊም ቢሆን ሎንግ ተርም ነው ማሰብ ያለበት እና ትንሽ የዲጂታሉ ዓለም ነገሩን ቀይሮታል እና በአጭር ጊዜ አጭር ነገር ሰርቼ ቶሎ የሆነ ብር አገኛለሁ እንዳልሹ ደግሞ በጣም ከፍቶታል። ድሮ ሌላው ሰው የሚያደርገውን ሜቢ ትምህርት ቤት ሲሄዱ ሊያዩ ይችላሉ ወይ ሞል ሲሄዱ ሊያዩ ይችላሉ። አሁን ግን ዲጂታሉ ዓለምን አንድ አድርጎታል። ምን ልጆች በእነሱ እድሜ ያሉ ልጆች ምን እንዳላቸው እዛ ላይ ይታያል። ይሄም እንዳልኩሽ ሌየር ነው። ስለ ዲጂታሉ ዓለም የምንነግራቸው ነገር ዲጂታሉ ዓለምን እንዴት አድርገው ናቪጌት እንደሚያደርጉ ማተር ያደርጋል። ምክንያቱም የሚያዩት ነገር ሁሉ ትክክል ነው ማለት አይደለም። የሚያዩት ነገር ሁሉ ሪል ነው ማለትም አይደለም። ያንን ነገር ለልጆቹ ቀድመን
ማስተማር አለብን። ካለፈስ አይደለ? አሁን አንዳንድ ቤተሰቦች ይመጣሉ ያናግሩኛል፣ ልጆቻችን ኦልሬዲ አድገዋል ምን እናድርግ አይደለ? ሶ ኮንቨርሴሽን በጣም አሁንም ቢሆን ቢያድጉም ኮሌጅም ቢሆኑ ቢወጡም የራሳቸውንም ስራ የራሳቸውን ዓለም ውስጥ ካሉ ወላጅ ስቲል ወላጅ ነው። ሁለት ጥያቄዎች አሉኝ። አንደኛው የኛ ኮሚኒቲ ያው እኛ ኢትዮጵያኖች ልጆቻችን ኮሌጅም ጨርሰው 25ም 26ም ዓመት ልጆች ልክ እንደ ሀገራችን እንደ ነው የምናስበውን አብዛኛውን ፋሚሊ እና ልጆችሽን ደግሞ ጥብቅ አድርገሽ ነው የምትይዥው። ግድ የለም ምንም ችግር የለውም አብረን እንኖራለን፣ ሰፊ ነው አብረን እንበላለን የሚሉት ነገር አለና ምን ያህል ያ ልጆችን ሊጎዳ ይችላል? ስቴፕ አውት አድርጎ ወጥተው ወደ ዓለም ላይ ከተማሩ በኋላ የራሳቸው ፋይናንስ፣ የራሳቸውን ሪሰርች፣ የራሳቸውን ቢሎች እንዲከፍሉ ብዙዎቻችን ብዙ ኢትዮጵያኖች እንደዛ አናረግም እና ምን ትያለሽ? በጣም ኢምፖርታንት ነው። ልጆቹ በሌላው ነገር ኢንዲፔንደንት እንዲሆኑ እንደምንፈልገው ሁሉ ፋይናንሻሊም ኢንዲፔንደንት እንደሚሆኑ ለዛ ልጆቹን ወደዛ መምራት አለብን። ሁል ጊዜ ኤቲኤም ማሽኖች አይደለንም አይደለ? ብዙ ጊዜ ደግሞ የምንሰጣቸው ካለን ነገር ላይ ነው አይደለ? ተቆርሰን ነው በቃ እነሱ ብቻ የሚፈልጉት ነገር እንትን እንዲል ደስ እንዲላቸው። ግን ለልጆቹ ራሱ ፋይናንሻሊ ኢንዲፔንደንት የሚሆኑበትን መንገድ እንዲሄዱ ማድረግ የኛ ኃላፊነት ነው። እሱ ራሱ አንዱ ትልቁ ነገር ነው። ፋይናንሻሊ ኢንዲፔንደንት በ15 ዓመቱ የሆነ ልጅ በ25 ዓመቱም ነው በ35 ዓመቱ ነው። ነገር ግን ዲፔንደንት ከሆነ ልጅ ፋይናንሻሊ ዲፔንደንት ከሆነ ሁል ጊዜ ቤተሰብን ሲያይ ወናትና አባትን ሲያይ በቃ እንዳልኩሽ ቀደም ኤቲኤም ማሽን ከሆኑ ኤኒታይም በፈለገ ቁጥር እንትን ባለ ቁጥር ራሱ ለህይወታቸው ራሱ ብዙ ነገር ይጎዳቸዋል ወደፊት አይደለ? ብዙ እንደፈለጉ ማያገኙት። ስለዚህ ባያገኙስ ምን ይሆናሉ አይደለ? ስለዚህ ኢሞሽናሊም ስትሮንግ አይሆኑም። አሁን ኢትዮጵያ የሚኖሩ ቤተሰብ ልጆቻቸውን ወደዚህ ልኩና ኮሌጅ ከዛ ሲጨርሱ አፓርትመንት በመክፈል ስራ እየሰራም ኤክስትራ ገንዘብ በመላክ በሚያስፈልጋ ስለሰማው ነው እንደዛ ያደርጋሉና እነዚህ ልጆች ዶንት ቲንክ ሃንዲካፕ ያደርጓቸው አይደለም? አሚን ነው ቤተሰባቸውም ጥሩ ዌልት ቢኖራቸውም ግን ልጆቻቸውን ሰፖርት በማድረግ እንዲቀጥሉ የሚያደርጉ አሉ። ብዙ አሜሪካን ሀገር እዚህ እንኳን ያው ከጊዜም በኋላ የፋይናንሻል እንትንም ስትሬስም ስለየመጣ ሲሆን ያው ልጆችም መውጣት ጀምራሉ። እዛ ግን 10 ዓመት 10 ምናምን ዓመት ድረስ የሚረዱ ቤተሰብ አለ፣ ገንዘቡ አለ፣ ምን ችግር አለው? ልጅ አትጨናነቅብኝ፣ ጥሩ ሰፈር ኖራ እኔ አፓርትመንቷን ብከፍል ይሻላል ይላሉ። ግን ብዙዎቹ ያንን በሚያገኙበት ጊዜ ወደ መጥፎ ነገር ይገባሉ። ከማይሆን በቃ ገንዘቡም ስላላቸው ኤክስትራ ገንዘብ ማለት ነው። እና ምን ይመስልሻል? ይሄም በጣም ኢምፖርታንት ነው። ልጆቹ ፋይናንሻሊ ኢንዲፔንደንት መሆን እንዳለባቸው። አሁን እዚህ ሀገር ስታይ በጣም ብዙ በጣም ዌልቲ የሆኑ እንግዲህ በቢሊዮነሮች ሊሆን ይችላል ወርደው ልጆቻቸው ወርደው ስራ ሲሰሩ ታያለሽ አይደለ? ምክንያቱም የስራን ኤቲክስ እንዲለማመዱ አይደለ? ገንዘብ አወጣጥ። ምክንያቱም ነገኮ ለምሳሌ እናትና አባት ድርጅት ካላቸው እነዚህ ልጆች ሄደው ያንን ድርጅት የመምራት አቅም መኖር አለበት አይደለ? ስለዚህ እዚህ ሲመጡ እንዳልኩሽ ልጆችን ኤንድ ጎላችን መሆን ያለበት ፋይናንሻሊ ኢንዲፔንደንት የሚሆኑበትን መንገድ መፍጠር አለብን። ሶ እያስተማርን እየነገርን አይደለ ወይ ትንንሾቹ ነው ጊዜ ይሄንን ኢምፖርታንት ኢንፎርሜሽን ብለን ላንናነግራቸው እንችላለን፣ ካሉበት ልንጀምር እንችላለን። እና ይሄ ነገር በብዙ መንገድ ይጠቅማቸዋል። ፋይናንሻሊ ወጥቶ ሰርቶ መግባት ብር ሊኖር ይችላል፣ እነሱን ሰፖርት ልናረጋቸው እንችላለን። ነገር ግን እንዳልኩሽ ነው አሁን እዚህ ሀገር በጣም ብዙ የሀብታም ልጆች የሚባሉ በጣም ወርደው ስራ እንዲለማመዱ የራሳቸውን ነገር እርን እንዲያረጉ። ምክንያቱም ገንዘብ እርን ሲደረግና ሲሰጥ አንድ አይደለም። ሶ እርን ማድረግን ያኔ ነው ደግሞ the value of money ሊያውቁ የሚችሉት ልጆቹ አይደለ? አለበለዚያ ሲያጠፉትም አይታሰባቸውም፣ አይታያቸውም።
ያንን ነገር ቀድሞ ለልጆቹ ማስተማር አይ ይሄ እኮ ነገር እንዲህ ሰፖርት እናደርጋለን ግን ከጨረሳችሁ ትምህርት ከእንትን ካላችሁ በኋላ ከጨረሳችሁ በኋላ ስራ ከያዛችሁ ግን ራሳችሁን መቻል አለባችሁ። መንገድ ይሄ ልጆችን መጥላት አይደለም እንደውም መጥቀም ነው። what about ቸርች አካባቢስ ያለው አካሄድ እንዴት ነው በፋይናንሻል ዙሪያ? ምክንያቱም ያው ስፒሪቹዋሊ ቲንኪንግ እና ወርልድሊ ቲንኪንግ አንድ አይደለምና ብዙ ጊዜ ሞር ዲፔንድ እንሆናለን በእግዚአብሔር ላይ እና ምን ይመስልሻል? እሱም እንግዲህ ብዙ ገርቶናል። አዎ ሊጎዳን ይችላል እንዳልኩሽ ነው። እኔ በሞርጌጁ በተለይ ባየሁት ነገር ቤተክርስቲያንም የማሄደው ብዙ ለውጥ አላየሁም። ብዙ ለውጥ አላየሁም ፋይናንሳችን ላይ ብዙ ይሄ ለውጥ አላየሁም። እርግጥ የእግዚአብሔር ቃል በጣም ብዙ የሚናገርበት ቦታ አለ አይደለ? ግን ያው ይሄ ፋይናንሻል ሊትረሲ ለዚህ ነው ወርዶ ቤተክርስቲያን ውስጥ የምንሰበሰብበት ቦታ ሁሉ ምክንያቱም እግዚአብሔር የሰጠን ነገር ስለሆነ ያንን ነገር እንዴት አድርገን ዩዝ እንደምናደርገው መማር ያለብን ለዛ ነው። በጣም ስትሮንግሊ ቢሊቭ ፋይናንሻል ሊትረሲ ሃዝ ቱ ጎ ቤተክርስቲያኖች ውስጥ እስላም ከሆነ ማስክ ውስጥ መግባት አለበት። በቃ እዛ ሰው ምክንያቱም የኛ ህዝብ ያለው እዛ ነው። ስለዚህ እዛ መማር አለባቸው ብዬ ነው ማምነው እና እኔ እስካየሁት ብዙ የተለየ ነገር አላየሁም። ለውጥ አላየሁ። ፒላሮቹ ላይ አውርተናል ነው you want just maybe ፒላሮቹን ማውራት እንችላለን። ይሄ እኮ እኔ እንደውም በቀደም ሳስብ ነበረ እነዚህ ፒላሮች አሁን የተፈጠሩ ነገሮች አይደሉም ከበፊት ጀምሮ የነበሩ ናቸው። እኔ እንደውም አያቶቼ ትዝ ይለኛል ይሰራሉ በጣም ሰርተው ያገኛሉ። ቢዝነስ ያላቸው ሱቅ ከሆነ ለምሳሌ ሱቃቸው ላይ ኢንቨስት ያደርጋሉ ሴቭ ያደርጋሉ አይደለ? ለሬኒ ቀን ለሆነ ቀን ተብሎ ሴቭ ይደረጋል። ካላቸው በታች ነው እንጂ ካላቸው በላይ አይደለም የሚኖሩት አይደለ? ባላቸው ነው የሚኖሩት። በጣም በአቅማቸው ነው የሚኖሩት። በጣም ደስተኞች ኳሊቲ ኦፍ ላይፍን አይተው ነው አይደለ? ያው እንግዲህ ያው ፒላሮች እኮ ይታወቁ ናቸው። አንደኛው የመጀመሪያው ያው ኢንካም ነው። እርግጥ በአሁኑ ጊዜ ቅድም ጀምረ ነው ነበረ አይደለ? ብዙ ቤተሰቦች በዛ ላይ ቻሌንጅ አላቸው አይደለ? እዚህም አካባቢ በተለይ እና ግን ያው ኢንካም የተለያየ ስትሪም ኦፍ ኢንካም አንድ ብቻ ኢንካም ባይሆን ጥሩ ነው። እርግጥ ምንድነው ለሁሉም ጊዜ አለው አይደለ? ለሁሉም ጊዜ አለው። ልጆች እያሳደግን ከሆነ 2 እና 3 ኢንካም ማድረጉ የልጆቹን ጊዜ ስለሚወስድ የልጆቹን ጊዜ ብቻ አይደለም ኤነርጂም ነው አቴንሽንም ስለሚስብ በዛ ጊዜ እርግጥ በጣም ከባድ ነው። ነገር ግን ከዛ ውጭ ልጆችን እያሳደጉ ካልሆነ ግን ወይ ሲንግሎች ሊሆኑ ይችላሉ ወይ ገና የተጋቡ ሊሆኑ ይችላሉ ወይ አሳድገውም ጨርሰው ሊሆን ይችላል። መልቲፕል ስትሪም ኦፍ ኢንካም ቢኖረን ጥሩ ነው። በአንድ ኢንካም ብቻ ባይሆን ጥሩ ነው። ምክንያቱም አንድ ኢንካም በጣም ሪስክ አለው አይደለ? መስሪያ ቤት አሁን እዚህ አካባቢ የተፈጠረው ነገር ያው ታውቂዋለሽ አይደለ? እኛ በዚህ ሀገር ከመጣው ጀምሮ የፌደራል ጋቨርንመንት እንዲህ አይነት ሼክ አፕ አላየሁም። ፌደራል ጋቨርንመንት እኛ ድሮ ሰው በቃ ገባ ከተባለ በቃ ጡረታ ነው ከዛው የሚወጣው ብለን ነበር የምናስበው። አሁን ግን እየተቀየረ ነው ያም ነገር አይደለ? ስለዚህ ከአንድ 2 ኢንካም ቢኖር አትሊስት ይሄኛው ደግሞ ባይሳካ ወይ ደግሞ ብንወጣ ወይ ደግሞ ቅነሳ ቢደረግ ሌላኛው ኢንካም ይደግፈናል። ሶ መልቲፕል ስትሪም ኦፍ ኢንካም ቢኖር ጥሩ ነው። ሰው ወደ ራሱ ነው ማየት ያለበት። ምን ባደርግ ነው ደስ የሚለኝ? ታለንቴ ምንድን ነው አይደለ? እነሱ ሁሉ ነገር ውስጥ ደግሞ እንገባለን። ፓሽን ምንድን ነው? ፓሽን is በጣም ኢምፖርታንት አይደለ? ተቀጥረን የምንሰራው ወይ ደግሞ ቢሎች ለመክፈል የምንሰራው ያው ቢል ለመክፈል ነው። ነገር ግን ደግሞ ሰው ፓሽኑን ብዙ ጊዜ በተለይ ደግሞ ቅድምም ያው በጣም ነክተነዋል የኛን ኮሚኒቲ በሰርቫይቫል ሞድ ስለሆነን ሁሉ ጊዜ በቃ ሰርቫይቭ ለማድረግ ስለሆነ ያ ዘና ብሎ ረጋ ብሎ ምንድነው ግን ማድረግ የምወደው የሚለው ነገር ፓሽን ምንድነው የሚለው ነገር ብዙ ሰው ለመጠየቅ ፋታ ማያገኝም። ሶ ሁለተኛው ስትሪም ኦፍ ኢንካም እኔ መቼም አድቫይዝ ባረግ ምንድነው ፓሽናችሁ
በቃ ያንን ፓሽናችሁን በዛ መስራት ጀምሩ፣ ገንዘቡ ከኋላ ይመጣል ነው የሚባለው አይደለ? ሶ በቃ በጣም ብዙ አይነት ይሄ ነው ሊባል አይችልም በቼም አይደለ? በጣም ሰፊ ነው ያ። ሶ መልቲፕል ስትሪም ኦፍ ኢንካም። ሁለተኛው ደግሞ ከዛ የመጣውስን ምን እናደርገዋለን ነው አይደለ? ሴቭ እናደርገዋለን ወይ አይደለ? ኦኬ ይከፈላል። ለምሳሌ አንድ ሰው ብዙ ጊዜ 100 ብር እንዲቀል 100 ብር ነው የምለው። 100 ብር ቢያገኝ ያ 100 ብር የተወሰነው ያው ሃውዚንግ ኮስት ሊሆን ይችላል፣ ሊቪንግ ኮስቶችን እናደርግበታለን ማለት ነው። ከዛ በኋላ እዛው 100 ብር ውስጥ ደግሞ ሴቭ እናደርጋለን፣ ለኢመርጀንሲ ሴቭ እናደርጋለን። ሁለት አይነት ኢመርጀንሲ ፈንድ አለ። አንደኛው ድንገት ቅድም እንዳልኩት ወይ ከስራ ብባረር ወይ ስራ ቅነሳ ቢደረግ ወይ ደግሞ አንድ ነገር መጥቶ መስራት ባልችል ከ6 እስከ 9 ወር እስከ 1 ዓመት የሚያቆየኝ ብር መቀመጥ አለበት። ያ አንደኛው ኢመርጀንሲ ነው። ሌላኛው ደግሞ ኢመርጀንሲ መኪናዬ ወይ ብሬክ ቢያደርግ ወይ ደግሞ ቤት ደግሞ ካለን የቤት ወጪዎች ይኖራሉ አይደለ? እሱን without breaking the our bank ልናወጣ የምንችልበት አነስ ያለች ደግሞ ከጎናር ሴቪንግሱ በዛ ያልቅ። ከዛ በላይ ግን ሴቭ ማድረግ እንጎዳለን። ለምንድን ነው የምንጎዳው? አሁን እኔ እንዳልኩሽ በስራዬ ሰዎች አገኛለሁ። አንዳንድ ሰዎች በቃ ያላቸው ገንዘብ በጣም ብዙ ብር ነው። ብሩ በሙሉ በቃ ዝም ብሎ ቁጭ ብሏል አካውንታቸው ውስጥ ማለት ነው። ያ እሱ ራሱ ጉዳት ነው። ለምንድን ነው ጉዳትነቱ? ኢንፍሌት ያው ብሩ ኤክስፓየር የእንትኑ አቅሙ እየቀነሰ ነው የሚመጣው። የዛሬ ዓመት 100,000 ብር የሚገዛው ነገር ዛሬ 70,000 ብር ነው አይደለ? ስለዚህ አቅሙ እያነሰ ስለሚመጣ እየተጠቀምንበት ስላልሆነ ዝም ብሎ ቁጭ ማድረጉም አስፈላጊ አይደለም። ሴቪንግስ አለ። ከዛ በኋላ ደግሞ ሴቭ ካደረግን ወደ ኢንቨስቲንግ ነው የምንገባው። ኢንቨስቲንግ ለሪታየርመንት ኢንቨስት ማድረግ፣ ለልጆች ሃየር ኤጁኬሽን። ቢካዝ አንዱ ደግሞ በጣም እያየሁት የመጣሁት ነገር ምንድን ነው፣ ልጆች ዞር ብለን ዞር እስክል ቶሎ ነው የሚደርሱት። ስለዚህ ለእነሱ ሃየር ኤጁኬሽን በቂ ዝግጅት ብዙ ቤተሰብ አናደርግም። ያ ልጆቹን በጣም ይጎዳቸዋል። ምክንያቱም እነሱ ለፍተው ጨርሰው ልክ እዛ ሲደርሱ በሱ ምክንያት ደግሞ ቻሌንጅድ ሲሆኑ በጣም ብዙ አይተናል። ደግሞ በፊት የነበሩ ነገሮች አሁን ብዙም እንደ ድሮ ስኮላርሺፕ እንደ ልብ ድሮ ስኮላርሺፕ በቃ እንደው ያመለከተ ሁሉ ያገኝ ነበር። አሁን ግን እነሱ ነገሮች በጣም እየጠበቡ መጥተዋል። በተለይ ደግሞ አሁን ባለፈው ፌደራል ጋቨርንመንቱ ፋንዲንግ ለትምህርት ቤቶች የሚሰጠውን ፋንዲንግም ሰብሰብ እያደረገ ሲመጣ ያው ሁሉም ኮንትራክት ሲያደርግ የሚጎዳው ያው ኤንድ ዩዘሩ ነው አይደለ? ስለዚህ ብዙ ልጆች በጣም ሲጨናነቁ ያለው 12ኛ ክፍል ልክ ሲጨርሱ በቃ እንዴት ነው የኮሌጅ ነገር የሚከፈልልኝ? ኢንቨስት ለሪታየርመንት፣ ኢንቨስት ለልጆች ሃየር ኤጁኬሽን ልጆች ካሉን፣ ከዛ ደግሞ ኢንቨስት ቱ ቢልድ ዌልት። እሱ እንግዲህ ያው ኢንቨስት በሪል ስቴት ሊሆን ይችላል። ኢንቨስትመንት ሪል ስቴት ልንገዛ እንችላለን። ቤታችን ካለ የምንኖርበት ቤት ካለ ጨምረን ማለት ነው የምናከራየው ቤት። ለዛ ሁሉ የተዘጋጀ ሲስተም ነው የዚህ ሀገር ሲስተም። እንዴት ናቪጌት ማድረግ ስለማናቅ ብዙ ነገር ሚስ የምናደርገው እና ኢንቨስት ኢን ቢዝነስስ፣ ኢንቨስት ኢን ስቶክስ ኤንድ ቦንድስ እንደሱ አይነት ነገሮች ላይ ኢንቨስት እና እሱን ቱ ቢልድ ዌልት ነው ማለት ነው። ከዛ ፕሮቴክሽን ነው። ያው እንዴት አድርገን ነው ፋይናንሳችንን ፕሮቴክት የምናደርገው? እሱም በጣም ትልቁ ስለሆነ ከዛ ደግሞ ያው ቤተክርስቲያን እየሄድን ከሆነ ደግሞ ጊቪንጋችን እንዴት ነው? እነዚህ ናቸው ፒለሮቹ፣ እነዚህ ናቸው። አንድ ሰው እነዚህን ነገሮች የራሱን ፋይናንስ ሄልት ሲያይ እነዚህ ነገሮች ላይ የተንቀሳቀስኩ ነው። 25 ዓመት ሊሆን ይችላል፣ 55 ዓመት ሊሆን ይችላል፣ 75 ዓመት doesn't matter። አንድ ነው ነገሩ። እነዚህ ነገሮች ላይ የተንቀሳቀስኩ ነው ማለት ይችላል ማለት። ኦኬ፣ አሁን እስቲ መጨረሻውን ስለ ኢትዮጵያ ደግሞ እናወራ። ስለዚህ ኢትዮጵያን ላይ ደግሞ ምን ታያለሽ ወይንስ ምን ያየሽው ነገር አለ በዚህ የፋይናንስ ዙሪያ ላይ?
ኢትዮጵያ ላሉት ደግሞ እስቲ ምናልባት አሁን አገራችንም በብዙ ነገር እየተቀየረች ስለሆነ በፋይናንስም በስቶክም ምንድነው ያው እነዚህ ፒላሮች የትም ቦታ ቅድም እንደነገርኩሽ አያቶቻችን እንኳን የሚጠቀሙበት የነበረው ነገር ነው እና እነዚህ ፒላሮች ለማንም ሰው የትም ዓለም ውስጥ በቃ ይሄ የፋይናንስ ህግ ነው። ያ ነገር ኢምፖርታንት ነው። እርግጥ እኔ ኢትዮጵያ ከኖርኩኝ በጣም ረጅም ጊዜ ሆኖኛል። ኢትዮጵያ ያለውንም ጥሩ ግራስፕ አለኝ ለማለት አልደፍርም እውነት ለመናገር። ነገር ግን ይሄ ፋይናንስ እንዳልኩሽ ኮንሰፕቱ አለ። ኢንቨስትመንት ሰማለሁ። እንደውም በቅርቡ አንድ ስብሰባ ላይ ነበርኩና እዛ ስብሰባ ላይ ከካፒታል ማርኬትስ ኢትዮጵያ አሁን ከተጀመረው የመጡ ሰዎች ነበሩ፣ ንግግር ያደርጉ ነበረ እና የኢንቨስትመንት ኦፖርቹኒቲዎች እየተከፈቱ ነው። አንዳንድ ጊዜ የምሰማቸው ነገሮች አሉ። እንደ አክሲዮን ይባላል፣ ባንኮች አክሲዮን ያረጋሉ። እንግዲህ አላቅም፣ ወደ ኢንሹራንስ ካምፓኒዎች ሊሆኑ ይችላሉ። ኢንቨስቲንግ ኢትዮጵያም አሁን እየተቻለ ነገሩ ፋሲሊቴት እየተደረገ እየተመቻቸ ነው። ሪል ስቴት ሪል ስቴት አይደለ። እርግጥ ሪል ስቴቱ ትንሽ ኢንፍሌትድ ነው በጣም ዋጋውና የቤቱ ዋጋ በጣም ትንሽ ኢንፍሌትድ ይመስል ነበረው። ነገር ግን አሁን አይ ቲንክ አይ ዶንት ኖ ዲማንድና ሰፕላዩ ትንሽ ሲመጣጠን የመውረድ እድል ይኖረዋል ብዬ አስባለሁ። ሌላ ደግሞ ሞርጌጅ ባንኮች እየተፈጠሩ እንደሆነ አንድ ጊዜ ሲያወሩ እንግዲህ ሰምቻለሁ። ሰው ኢትዮጵያ ውስጥ ድሮ ካሽ ነበር ከፍሎ መግዛት የሚችለው። አሁን ግን ባንኮች ያንን ነገር ፋሲሊቴት እያደረጉ ነው። ሆም ኦነርሺፕ እሱም እንግዲህ ፋይናንስ ማድረግ ትችላለሽ ማለት ነው። ፋይናንስ የሚደረግበት መንገድ እየተከፈተ እንደሆነ እሰማለሁ እና እርግጥ ምንድነው ያው ከአቅማችን በታች መኖር፣ በተቻለ መጠን ሴቭ ማድረግ፣ ኢንካም እርግጥ እንዳልኩሽ እኔ አሁን ያለውን ኢትዮጵያ ውስጥ ያለውን ነገር ብዙ ግራስፕ አላደርግም። ነገር ግን መልቲፕል ስትሪም ኦፍ ኢንካም እዛም የሚያስፈልግ ይመስለኛል። እና እንግዲህ እነዚህ ነገሮች ነው ብዬ የማየው። ያው ፎከሳችን አሴቶች ነገር ላይ፣ ሴቪንግ ላይ፣ ኢንካም ላይ እንደዚህ አይነት አሁን እንደዚህ ደግሞ እየተመቻቸ ከመጣ ኢንቨስትመንት ላይ ወደዚያ የሚኬድበትን መንገድ ፋይናንሻል ኢንዲፔንደንት መሆን አይደል፣ ከእርዳታ ደግሞ መውጣት አይደለ፣ ከእርዳታ መውጣት መቻል እሱ ራሱ በተለይ ወጣቶች የሆኑት ያ ነገር ራሱ በጣም ኢምፖርታንት ነው። ከእርዳታ መውጣት ስትይ እዚህ ውጭ ሀገር የሚኖሩት ቤተሰብ ለነሱ እርዳታ በመላክ በዛም እንትን ማለትሽ ነው ወይንስ ወካይን ኦፍ ከእርዳታ መውጣት ስትይ? እንግዲህ በቃ በተቻለ መጠን ወጣቶች ከሆኑ መስራት ከቻሉ ከውጭም ቢሆን የሚረዳው ሰው ሲረዳ እነሱን ወደ አንድ ፋይናንሻል ኢንዲፔንደንስ የሚሄዱበት መንገድ ቢፈለግ ጥሩ ነው። ቢካዝ አሁን እዚህ አንድ ነገር ከተናጋ ያ ሰው መስራት ባይችል ወይም ባትችል ቤተሰብ ልጆቹ መረዳት አይችሉ ማለት ነው እዛ አይደለ። ስለዚህ ያ ስትሪም ኦፍ ኢንካም ሊቀር ነው ማለት ነው። ስለዚህ በየትኛውም ዓለም ውስጥ ያለ ሰው ፋይናንሻል ኢንዲፔንደንስ በጣም ራሱን ወደ ፋይናንሻል ኢንዲፔንደንስ መውሰድ፣ እንዴት አድርጌ እዛ ልድረስ የሚለውን ነገር ማሰብ፣ ስትራቴጂ ለማውጣት መሞከር ኢምፖርታንት ነው። በጣም ብዙ አንድ ነገር አለ፣ ኮንትሮል ማድረግ የምንችለው ነገር አለ፣ ኮንትሮል ማድረግ የማንችለው ነገር አለ አይደለ። ሰው ኮንትሮል ማድረግ የሚችለውን ነገር በዛ መሰረት መስራት፣ ቻሌንጆችን እንደ ኦፖርቹኒቲዎች ማየት ከተቻለ አይደል። ስለዚህ አሁን መጨረሻ እንግዲህ ለትውልዱ ምን ትመክሪያለሽ? እንግዲህ አሁን አፕካሚንግ ልጆች በዚህ በፋይናንሻል ስትሬስ አይ ዶንት ኖ አንቺም እየሰማሽ ከሆነ እኔ አሁን አሜሪካን ሀገር ብዙ ወጣቶች ያንግ አዳልት በፋይናንሻል ስትሬስ ራሳቸውንም እስከ መግደል ድረስ እስከ ሱሳይድ ድረስ የደረሱ ሰማለሁ። እና ምን ትመክሪያለሽ ለትውልድ? ምን ላይ መጠንቀቅ አለበት? ቅድም ነካ አድርገሽዋል እና እስቲ
ብዙዎች አሁን አሜሪካን ሀገር ሄጄ ስራ ሰርቼ የተሻለ ኑሮ ኖሬ መኪና ገዝቼ እንዲለብሼ እንዲበልቼ ምናምን ነው የሚያወሩት። ኢትዮጵያ አሁን ስሰማቸው ብዙዎች እንደዛ አሜሪካን ሄጄ እንደው አልፎልኝ ምናምን ይሉኛል እና እስቃለሁ። ምክንያቱም በፊት በነበረው አይደለም። አሁን አሜሪካን ሀገር ኤክስትሪምሊ ሁሉ ነገር እየተወደደ የመጣ መኪና እንኳን ዛሬ ድሮኛ $3,000 አሪፍ መኪና ይዘሽ በቃ 2-3 ዓመትችን መኪና በነዳት ያለሽ እንደው ማይሌጇ እንኳን ሄደ አሁን $8,000-7,000 ነው አሁን ለልጄ ያለው ብዬ በጣም ገረመኝና ነው። እና ምን ምክር ትመክሪያለሽ ከዛም ወደዚህ ለሚመጡም እድሉን አግኝተው እዚህም ለሚኖሩ ደግሞ ያንግ አዳልቶች? እንግዲህ ይሄ በጣም ሰፊ ነገር ነው። ደግሜ የምለው ነገር ምንድነው አንድ ብቻ መልስ አይደለም። ይሄ ያለው በብዙ ነገር ነው ታክል መደረግ ያለበት። ይሄ ቅድም እንዳልኩሽ የአሜሪካን ድሪም አለ አይደለ? ሁሉም ሰው ድሪም አድርጎ የመጣው ነገር አሜሪካን ስመጣ ቤት እንትን እላለሁ። it's truly a land of opportunity ምንም ጥያቄ የለውም አሁንም ቢሆን። ነገር ግን እንዴት እንደምንሄድ አካሄዳችን ማተር ያደርጋል አይደለ? እርግጥ አንዳንድ ሰው አዳፕተብል ነው፣ ቶሎ ነገሮችን አዳፕት የማድረግ አቅም አለው። አንዳንድ ሰው ደግሞ ይከብደዋል አይደለ ለመቀየር፣ ወይ ቶሎ ዲስአፖይንትድ ይሆናል አይደለ? ሶ ይሄ ነገር በብዙ መንገድ ነው ታክል መደረግ። ቅድም እንዳልኩሽ አንፎርቹኔትሊ ከነሱ በፊት የመጣ ነው ዌል ስታብሊሽድ አይደለንም፣ ተቋማት የለንም ይሄንን ነገር ፋሲሊቴት የምናደርግበት፣ እነሱ እንኳን ሄደው ይሄንን ነገር የሚማሩበት ወይም ደግሞ የሚሰሩበት። እንደውም ይሄን ስናገር በቃ ልጆቻችን እንኳን አሁን የሆነ 12ኛ ክፍል ሲጨርሱ ወይ ደግሞ ኢንተርንሺፕ እንኳን ለማግኘት ኢንተርንሺፕ እንኳን የሚያደርጉበት ብዙ ተቋማት የለንም። በፋይናንስ ዓለም ለምሳሌ ፋይናንስ የሚወስዱ ወይ አካውንቲንግ የሚወስዱ ብዙ የአካውንቲንግ ካምፓኒዎች የሉም አይደለ? ኢንጂነሪንግ የሚያጠኑት ብዙ የኢንጂነሪንግ ካምፓኒዎች የሉም። እንደዚህ የተወሰነ ብቻ ነው ያለው። ከዛ ወጣ ብለን አላየንም። እና ያን ነገር ስታብሊሽ አለማድረጋችን ኦፍኮርስ ከኋላ እየመጡ ላሉት እርዳታ ሊያገኙ አይችሉም ሰው በራሳቸው። ግን again going በቃ ተመልሶ ወደ እነዚህ ወደ ፒለሮቹ ኢንካም እንዴት አድርጌ ያገኛለሁ፣ ስኪሌን እንዴት ዲቨሎፕ አደርጋለሁ፣ በመጠኑ ኖሬ አይደለ? በመጠን መኖር በቃ በመጠን በተለይ በጣም ይሄ የኮንሱመር ዓለም ነው አይደለ? ኮንሱመር በቃ ኮንሰምፕሽን በጣም አለ። እንደ ኮንሱም እንድናደርግም ነው አይደለ? ፕሮግራምድ ኦልሞስት የመደረግ ያህል ነው። በዲጂታሉ ዓለም ላይ በተለይ ደግሞ በሶሻል ሚዲያ የሚታየው በቃ ሁሉ ነገር ቀላል ተደርጎ ሪል ግን አይደለም። ሶ ፎልስ ሆፕ አለው አይደለ? ሶ ቶሎ ዲስአፖይንትድ የመሆን ነገር አለ። ግን ሪል የሆነው ነገር ይሄ ነው። በዚህ መንገድ ከሄዳችሁ ይደረሳሉ እኮ አይደል? ሲደርሱበት እኮ የሚፈልጉትን ነገር መግዛት ማድረግ ይችላሉ። ነገር ግን እነዚህ ነገሮች ላይ ራስ ላይ በቃ ሰልፍ ዲቨሎፕመንት በተለይ ሰልፍ ዲቨሎፕመንት በጣም ነገሩን በጣም ማቅለል አይደለም፣ ኮምፕሌክስ የሆነ ችግር ነው ይሄ። ብዙም እንዳልኩሽ ነው ብዙ ሌየር ኦፍ ብዙ መልስ የሚያስፈልገው ነገር ነው። ግን አትሊስት ፋይናንሻሊ በዚህ መንገድ ብትሄዱ ብሎ ፋይናንሻል ሊትሬሲ ክላሶች ቢዘጋጁ ይሄ ቢሰጥ በጣም ደስ ይላል። ትንሽም ቢሆን ችግሩን ሊቀርፍ ይችላል ብዬ አምናለሁ። አም ሹር የኛ ራሱ የኮምሰጪው አሁን ኢንፎርሜሽን ትንሽም ቢሆን ለብዙዎች ትንሽ አይዲያ እየሰጠን ነው ያለ ነው። ኮርስ ኢንፎርሜሽን ነው፣ እኛ እንቀይራለን ብለ አይደለም። መቅደስዬ በጣም አመሰግናለሁ እጅግ አድርጌ ስለመጣሽ አክብረሽልኝ። እንግዲህ በሚቀጥለው ጊዜ ደግሞ በሌላ ዝግጅት ላይ ደግሞ ልንገናኝ እንችላለን። ምናልባት ደግሞ ኢትዮጵያ ሄደሽ ኢትዮጵያ ያለውን ደግሞ የፋይናንስ ስትሬስ እና ፋይናንሻል ችግሮችን ደግሞ ላይ ደግሞ እናወራለን። እንዳልሽው ብዙም የምታውቂው ነገር በዛ ስለሌለ ማለት ነው። እኔ ብዙ ጥያቄዎችን ልጠይቅሽ አልፈለግኩም እዛ የኖርኩም ስለነበረ። አሁን ደግሞ ሄጄ ስለመጣሁ እያየሁት ደግሞ የፋይናንስ ችግር እና የኢንካም ችግር ብዙ ነው ኢትዮጵያ ያለው።
እና በሚቀጥለው ጊዜ እግዚአብሔር ፈቃድ ሆኖን እስክንገናኝ ድረስ በጣም እጅግ አድርጌ አመሰግንሻለሁ እዚህ ድረስ ስለመጣሽ መቅደስዬ። እግዚአብሔር ይባርክሽ። እንግዶቻችን እዚህ ላይ እኔና መቅደስ ረጅም የሆነ ስለ ፋይናንስ ጉዳይ አውርተናል። በሚቀጥለው ጊዜ ደግሞ በሌላ ዝግጅት እስክንገናኝ ድረስ ቻቺ ታደሰ ነኝ ከቻቺ ጋራ ፖድካስት። ሰላም ለእናንተ ይሁን።